ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። በክርስቶስ ኢየሱስ የተወደዳችሁ ውድ የቃሉ ይናገር የዩቲዩብ ቻናል ተከታታይ ቤተሰቦች እንደምን ከረማችሁ? ባለፈው ሳምንት ስለ ፋይዳ መታወቂያና መንፈሳዊነት ትንሽ ፍንጭ የሚሰጥ መልእክት አስተላልፌ ብዙዎቻችሁ ጠቃሚ ሆኖ እንዳገኛችሁት ግብረ መልስ ደርሶኛል። እኔም ደስ ብሎኛል። ዛሬ ደግሞ በአጠቃላይ የሰው ልጅ ቴክኖሎጂ ባደገ፣ የሳይንስ ምርምር በጨመረ ወይም አዲስ ግኝት በአካባቢያችን በታየ ቁጥር ሳንረበሽ እንዴት መንፈሳዊነታችንን መጠበቅ እንደምንችል ተጨማሪ አቅጣጫ አመላካች መልእክት ለማስተላለፍ ቀርቤያለሁ። ተከታተሉ። አንድ ነገር ማወቅ ያለብን ነገር ቢኖር ጌታችን ኢየሱስ ክርስቶስ በክብር ዳግመኛ እስኪመጣ ድረስ የሰው ልጆች ዕውቀት እየጨመረ ይሄዳል። የቴክኖሎጂ ፈጠራዎችም እየረቀቁ መሄዳቸው የግድ ነው። በመሆኑም መጽሐፍ ቅዱስ እንደሚያስገነዝበን የክርስቲያን ኑሮ በፍርሃት ሳይሆን በመንፈስ ምሪት ላይ የተደገፈ ስለመሆኑ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከው ሁለተኛ መልእክቱ ማለትም ሁለተኛ ጢሞቴዎስ 1:7 ላይ ሲናገር እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ይላል። ስለዚህ የምንኖረው እየፈራን ሳይሆን በመንፈሱ ምሪት ላይ ተደግፈን ነው ማለት ነው። ብዙ ሰዎች በአካባቢያችን እንደምናውቀው ከቅዱስ ቃሉ ይልቅ ያልጠረጠረ ተመነጠረ በሚል ምድራዊ አባባል ዛሬ እየተመሩ በስጋት ስር ናቸው። ይህም የእምነት ጉድለትን ያመለክታል። ሁሌም ፍርሃትም አይለቃቸውም። እንግዲህ እየተጠራጠሩ በፍርሃት ውስጥ መኖር ደግሞ የእምነት ጉድለት ስለሆነ በዚህ አይነት አቋም እግዚአብሔርን በፍጹም ደስ ማሰኘት አይቻልም። ምክንያቱም ማንም ያለ እምነት እግዚአብሔርን ደስ ማሰኘት አይችልም ተብሎ ዕብራውያን 11:6 ላይ ተጽፏል። እንዲያውም ሐዋርያው ያዕቆብ በመልእክቱ በመጀመሪያው ምዕራፍ ላይ ከቁጥር 6 እስከ 8 ብናነብ ጥበብ የጎደለው ቢኖር እግዚአብሔርን ይለምን ይላል። ግን የሚለምነው በእምነት መሆን አለበት። ከተጠራጠረ ተስፋ የለውም። ምክንያቱም መጨረሻ ምዕራፍ 1 ቁጥር 8 ላይ እንዲህ የሚል ሐሳብ አለ። ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ይላል። ጥርጥር የእምነት ተቃራኒ ነው። በዚህ ሁኔታ እምነታችንን ይዘን መቀጠል አንችልም። ጥርጥርን አስወግደን ነው መቀጠል ያለብን። ስለዚህ ዛሬ በዚህ አጭር መልእክት ስለ ክርስቲያን መንፈሳዊነትና ስለ ሰው ልጆች ቴክኖሎጂ እድገት መጽሐፍ ቅዱስን መሰረት በማድረግ በዚህ ዲጂታል ዓለም ውስጥ ክርስቲያን የራሱን መንፈሳዊ አቋም እንዴት መጠበቅ እንዳለበት አይን ገላጭ የሆነ ሐሳብን በጋራ እንከፋፈላለን። ምክንያቱም መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ ሲናገር መንፈሳዊ ሰው ግን ሁሉን ይመረምራል፣ እርሱ ራሱ ግን በማንም አይመረመርም በማለት አረጋግጦ ያስቀምጥልናል። ስለሆነ እስኪ ከመጀመሪያው ጀምረን ስለ ቴክኖሎጂ እድገት አንድ በአንድ በመጽሐፍ ቅዱስ ውስጥ ያለውን ቦታ እንመልከት። እንግዲህ እንደ መግቢያ ቴክኖሎጂ የሚለው ቃል በመጽሐፍ ቅዱስ ውስጥ አይገኝም። ነገር ግን የሰው ልጆች ተግባራዊ ስራ እንቅስቃሴ ለማገዝ ሰው ራሱ የሚጠቀምበት ጥበብ ወይም ሳይንስ ያው ቴክኖሎጂ ነው። ምክንያቱም ጉልበቱን ለመቆጠብ፣ ጊዜውን ለመቆጠብ፣ ገንዘቡንም ለመቆጠብ
ስራውን ለማቅለል የሚጠቀምባቸው ጥበቦች በሙሉ የቴክኖሎጂ ግኝቶች ናቸው። የግድ መራቀቅና ዲጂታል መሆን የለባቸውም። ከመጽሐፍ ቅዱሳችን ብዙ ምሳሌዎች አሉ። በዚያ ተረጓጓም ለክርስቲያን ወደ ቀድሞ ታላቅ አደራ ማለትም ገና በገነት አዳምና ሔዋን በነበሩ ጊዜ የተሰጣቸው ምድርን የማበጀት ኃላፊነት ጋር የሚያያዝ ነው። አዳምና ሔዋን በኤደን ገነት ውስጥ ሳሉ እንዲያበጁ ሲታዘዙ ካለው ተፈጥሮ ማለትም እንደ ድንጋይ ወይም እንደ እንጨት ካሉት በመነሳት ዛሬ በአይን እስከማይታዩ የማግኔትና የኤሌክትሪክ ኃይል ወይም የማግኔቲክ ኤንድ ኤሌክትሪክ ፊልድ ድረስ የሰው ልጅ ስራውን ለማቃለል እየተጠቀመ ይገኛል። ነገር ግን እንደ ማንኛውም የሰው ስራ እንደየአጠቃቀማችን ቴክኖሎጂው ለእግዚአብሔር ክብር ወይም ለሰው ዝና ማለትም ለሰው ዝና ስንል የትዕቢት ምንጭ ሊውል ይችላልና ጥንቃቄ ያሻዋል። በነገራችን ላይ ቀደም ብዬ እንደተናገርኩት ቴክኖሎጂ የሚለው ቃል በቀጥታ በመጽሐፍ ቅዱስ ውስጥ ባይገኝም ተግባሩ በኑሮው እየተገለጠ ገና ድሮ በቅዱሳት መጽሐፍት በምሳሌ ተቀምጦልናል። አንዳንድ ነገሮችን እንድታስታውሱ ከመጽሐፍ ቅዱስ አውጥቼ ልንገራችሁ። ለምሳሌ አቤልና ቃየል ለእግዚአብሔር መስዋዕት አቀረቡ። አቤል መስዋዕት በግን ያቀረበው ያረደበት መሳሪያ በጊዜው ቱል ነው፣ የቴክኖሎጂ መጀመሪያ ነው። ቃየል እርሻ አራሽ ነበረ፣ ማረሻው ቴክኖሎጂ ነው። ዘፍጥረት 4ን መመልከት ይቻላል። ሌላው ከጥፋት ውሃ ኖህና ቤተሰቡ ካዳነው መርከብ ስራ የምንረዳው እግዚአብሔር ራሱ ለሰው ልጆች መግለጥ የጀመረው ቴክኖሎጂ ስራ ነው። ይህም ዘፍጥረት ምዕራፍ 6 ላይ ስናገኝ በዘፍጥረት 11 ላይ ደግሞ የሰው ልጆች ጥበባቸው ባደገ መጠን በራስ ወዳድነት ሲያስቡ የባቢሎን ግንብ ህንፃን መስራት ቻሉ። ይህ ብቻ አይደለም። እስራኤላውያን ከግብፅ ከወጡ በኋላ በበረሃው የድንኳን ስራ እንዴት እንደሚሰሩና በውስጡ ሊቀመጡ የሚገባቸው የመክደኛው፣ የታቦት፣ የመታጠቢያ ቦታዎች ስፔሲፊኬሽን ሁሉ በእግዚአብሔር የተሰጠ ጥበብ ነበረ። ቴክኖሎጂው እያደገ ነው የመጣው ማለት ነው። ከዛ ድንኳን እስከ በረሃው መጨረሻ ደግሞ ሲናና ተራራ ስር ወርቅን አቅልጦ የሚመለክ የጥጃ ምስልን ቀርጾ መስራት የራሱ ቴክኖሎጂ ነው። ብረትን ማቅለጥ እና ምስልን ማውጣት ቴክኖሎጂ ነው። ዘጸአት 34ን መመልከት ትችላላችሁ። ሌላውስ የሙዚቃ መሳሪያ ግኝት ዘፍጥረት 4:21 ላይ ዮባል የተባለ ከቃየን ዘር የሆነ የመሳሪያ አባት የሙዚቃ መሳሪያ አባት ተብሎ ተጽፏል። በተቃራኒው የጦር መሳሪያዎች ጉድ አለ። ወንጭፍ፣ ቄስት፣ ጎራዴ የጦር መሳሪያዎች ብዙ ናቸው። እነዚህም ቴክኖሎጂ ናቸው። ነገሮችን ቀለል አድርጎ ወይ ለመከላከል ወይ ራስን ለመደገፍ የሚደረጉ ነገሮች ናቸው። ይህ ብቻ አይደለም። አስገራሚው የሰለሞን ቤተ መቅደስ ግንባታ አንድ ጉዳይ ሆኖ በነ ዳንኤል ዘመን ደግሞ በንጉሱ ናቡከደነጾር በሜዳ ላይ የቆመው የወርቅ ሐውልት ዳንኤል ጓደኞች አንሰግድለትም ያሉት የወርቅ ምስል ቴክኖሎጂ ውጤት ነው። አይ ብዙ ነገሮች ቴክኖሎጂ ተብለው በጊዜው ባይጠሩም የቴክኖሎጂ እድገት ከሰው ኑሮ ጋር እያደገና እየተራቀቀ ይኸው በብሉይ ኪዳን ተመዝግቦ ተቀምጦልናል። እሺ ቴክኖሎጂ እንዲህ እያደገ ከቁስ ከምንነካው ወደማንነካው ወደ ኤሌክትሪክ ወደ ማይታየው ማግኔቲክ ፊልድ እያደገ ዛሬ ቴሌኮሙኒኬሽን ወዳለበት የህዋ ሳይንስ የሳተላይት ነገሮች ሊደርስ የቻለው ከምንም አይደለም፣ ተፈጥሮ መሰረት በማድረግ ነው። የተፈጥሮ ህግን መሰረት በማድረግ ነው። ኤሌክትሪክ የምናመነጨው የውሃ ጉልበት ከተራራ ሲወርድ ጉልበት እንደሚኖረው በሰፈር እናውቃለን። ይህንን ነው ወደ ሌላ ኃይል የመቀየር ስራ የተሰራውና ሁሉም የሳይንስ ግኝቶች የተፈጥሮ ህግን መሰረት እያደረጉ ብቻ ናቸው። እንዴት ብላችሁ ልትጠይቁት ትችላላችሁ። የበለጠ ወደ ሳይንስ ውስጥ ጠልቄ አልገባም። ነገር ግን እያንዳንዱ ፍጡር ጥቂቱ ፓርቲክል ወይም ጥቂቱ ሳብስታንስ ያለው ባህሪን በመመርኮዝ ነው ቀጣይ ቴክኖሎጂ የሚሰራው። ያ ባህሪ ሳይኖር ያ የተፈጥሮ ባህሪ ቀደም ብሎ ከሌለ ቀጥሎ ያለው ውጤት የለም። ስለዚህ ሳይንስ እግዚአብሔር ለሰው ልጆች መግለጥ ከፈለገው
ጥቂቱ የእውቀት ክፍል ውስጥ ናት እንጂ የእግዚአብሔር ስራማ ታላቅ ነው። የሰው ልጆች ግኝት ግን ትንሽ ነው። እግዚአብሔር የፈጠረው ቫስት ወይም ውስንነት የሌለው ነው። ሰው የደረሰበት ግን ውስንና የሚታወቅ ነው። ስለዚህ ሳይንስ ጥቂቱ የፍጥረት ክፍልን የምናውቅበት ሌንስ ነው፣ የምንጠቀምበት የተገለጠ እውቀት ነው ማለት እንችላለን። እስቲ ቴክኖሎጂ ስንጠቀም ጥቅሙ ምንድነው፣ ጉዳቱ ምንድነው ብሎ ከማለት ይልቅ አዎንታዊ ጎኑንና አሉታዊ ጎኑን በማየት ህይወታችንን መምራት እንድንችል በሁለቱም ስር ሶስት ምሳሌዎችን በማስቀመጥ ለዚህ መልእክት ድጋፍ ላርጋቸው። በቅድሚያ የቴክኖሎጂ አዎንታዊ ጎን። በቴክኖሎጂ አዎንታዊ ጎንነት ስር ማለትም ቴክኖሎጂ በመኖሩ የምናገኘው ጥቅም አንደኛ እንደ ክርስቲያን የወንጌል ስርጭት ይሳለጥልናል ማለት ነው። የዲጂታል ቴክኖሎጂ እድገት ለወንጌል ስርጭት ልዩ መድረክን ፈጥሯል። አሁን የምታዩት ቪዲዮ፣ አሁን የምትሰሙት ድምፅ ወደ እናንተ ሊደርስ የቻለው ዲጂታል ሚዲያ ወደ ተግባር በመግባቱና ወደዚያ ደረጃ በማደጉ ነው። ይኸውም በሰው ፍጥነት የማይደረሱትን ቦታዎች መርከብ ተሰርቶ ሰው በውሃ ላይ እንዲሄድ፣ ተሽከርካሪ ተሰርቶ በየብስ ላይ ጉዞ እንዲፈጥን፣ ሚሽነሪዎች ከአንዱ የዓለም ክፍል ወደ ሌላ ዓለም ክፍል በአየርም ሆኑ በየብስ በውሃም ሆኑ በተለያየ መንገድ እንዲደርሱ አግዟል። ይህ ብቻ አይደለም። በቤታችን ያለን በሸልፍ ላይ የሚሆን በጠረጴዛ ላይ ያስቀመጥናት የመጽሐፍ ቅዱስ ከዲጂታል ዓለም በኋላ የመጣ ነው። ምክንያቱም ኮምፒውተር ተሰራ፣ ጽሁፍ ተፈለሰፈ፣ እያንዳንዱ መረጃ ወደ ኮዲንግ ገብቶ መረጃ እንዲሆን አግዞ ዛሬ በብዛት ቅዱሳት መጽሐፍት እንዲታተሙና ለሁሉም የዓለም ክፍል እንዲሰራጩ ምክንያት ሆኗልና ይህ የወንጌል ስርጭትን እያገዘ ይገኛል። ከዚህም ባለፈ እነሆ ይሄው አሁን በዩቲዩብ መልእክቶችን እየተቀባበልን ነው። በቴሌግራም በፌስቡክ መልእክቶችን እየተቀባበልን በማህበራዊ ሚዲያ በኩል የወንጌል ቃል በቀላሉ ለሰው ዘር እንዲደርስ እየጠቀመ ይገኛል ማለት ነው። ከሁሉም የሚገርመውና ለወንጌል ስርጭት እውነትም አይነተኛ መሳሪያ ነው ተብሎ የሚታመነው በአንዳንድ ሀገሮች መጽሐፍ ቅዱስ እንዲሰበክ አይፈቀድም። ነገር ግን በዲጂታል ሚዲያ ምክንያት ሰዎች በአልጋቸው ላይ ሆነው ቤተክርስቲያን ባይኖር፣ ሰባኪ ባይኖር፣ በሞባይላቸው በቴሌቪዥናቸው ሚዲያን እየተከታተሉ ቃሉን የመስማት እድል አግኝተዋልና እውነትም የወንጌል ስርጭት መሳሪያ ሆኖ ያገለግላል። ኢየሱስ ክርስቶስ ራሱ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ሲበኩ ያለውን እያገዘ ነው ማለት ነው። ይህ አንደኛ አዎንታው ገጽታው ነው። ሁለተኛው ጥበባዊና የመጋቢነት ኃላፊነትን መወጣት ነው። እንግዲህ እግዚአብሔር ለሰው ልጆች ጸጋ ሰጥቷል። ጸጋ ማለት ቤተክርስቲያን ውስጥ መንፈሳዊ አገልግሎቶችን የምንፈጽምበት ብቻ አይደለም። ጸጋ ተስጦ የምንለው በተለያዩ ሰዎች ዘንድ እግዚአብሔር ያስቀምጠው በተፈጥሮ ያስቀምጠው ጸጋ አለ። ይህንን ጸጋ የሰው ልጆች በታማኝነት ለሰው ጥቅምና ለእግዚአብሔር ክብር እስካዋሉት ድረስ ያ ጥበብ ለሰው ልጆች እያገለገለ ይገኛል። በተለይም ዕውቀት፣ ጥበብ፣ ክህሎት የትኛውም አይነት የአእምሮም ሆነ የቁስ ሀብትን በታማኝነት ለሰው ጥቅምና ለእግዚአብሔር ክብር በሚውል መልኩ የማስተዳደር ኃላፊነቶችን ሁሉ ያጠቃልላል። ስለሆነም በዘመናችን እያደገ ያለው የሕክምና ቴክኖሎጂ የሰውነትን የውስጠኛውን ክፍል እስከ ማየትና እስከ መረዳት የደረሱት ያ ጸጋ በተግባር ላይ በታማኝነት ስለዋለ ነው። ከዚህም የተነሳ የሰው ልጆች ሕይወት ቀጣይነት ህመምን የመቀነስ ጉዳይ ስራ እየተጠናከረ የሰው ልጅ በእግዚአብሔር አምሳል መፈጠሩንና የሰብአዊ ርህራሄ አካል አገልግሎት እየሰጠበት ይገኛል ማለት ነው። በምን? በቴክኖሎጂ መድኃኒት ይሰራል፣ ሌሎች ይሰራል። ዛሬ ቴክኖሎጂ በእጃችን ያሉ ነገሮችን የምንጠቅማቸው በቀላሉ የምናገኛቸውን ነገሮች ሁሉ ሰርቶ ስራችንን ቀለል እያደረገ ይገኛል ማለት። ስለዚህ ሁለተኛ አዎንታዊ ጥበቡ ራሱ የመጋቢነትና ኃላፊነታችንን እንድንወጣ ያግዘናል ማለት ነው። ጥበበኛው ሰለሞን በመጽሐፈ ምሳሌ ምዕራፍ 24 ቁጥር 3 ላይ እንደዚህ ይላል፣ ቤት በጥበብ ይሰራል በማስተዋል ይጸናል። መፈጠራችን ብቻ ሳይሆን ቀጥለን እንዴት እንደምንኖርም በማስተዋል
ይጸናል ማለት ነው። ያ የተሰጠነ ጸጋ እያስተዋል በተጠቀምን መጠን ጥበብ ሆኖ እውቀት በተግባር ሲታገዝ ምን ይሆናል? ጥበብ ይሆናል ማለት ነው። ስለዚህ ታማኝ መጋቢዎች እንሆናለን ማለት ነው። ሶስተኛው አዎንታዊ የቴክኖሎጂ ገጽታ ለተገለሉትና ለተቸገሩት በቀላሉ ለመድረስ ያግዛል። ዛሬ በዘመናችን እንዲሁም በሰፈራችን እንደምናየውና እንደምንጠቀመው በትንሹ የአልጋ ቁራኛ የሆነው በቤታችን በህመም የተኙት ከቅርብ ጸሎት ቤት ወይም ቤተ ክርስቲያን በድምፅ ማጉያ እገዛ የስብከት ቃል ይደርሳቸዋል። በተኙበት ሆነው ስብከትን ከቅርብ ጸሎት ቤት ወይም ቤተክርስቲያን ይሰማሉ ማለት ነው። ይህ ብቻ አይደለም። በድምፅ ወይም በተንቀሳቃሽ ምስል ማለትም ቪዲዮ ተቀርጾ ጓደኞቻቸው ኦሪጂናሉን መልእክት እስከ ቤት ሊያመጡለትም ይችላሉ። ይህም ምንም በሌላ ሰው ሳይተረጎም መጀመሪያ የነበረውን መልእክት ምንም ሳይቀነስና ሳይጨመር እስከ ቤት በተለያዩ ምክንያቶች ማለትም በወሊድ፣ በአካል ጉዳተኝነት እንዲሁም በበሽታ ምክንያት ቤታቸው ለቀሩት መልእክቱ እንዲደርስ ሁነኛና አይነተኛ መሳሪያ ሆኖ ቴክኖሎጂ እያገለገለን ይገኛል ማለት ነው። ሚናውን እየተጫወተ ይገኛል። በቴክኖሎጂ ምክንያት የሰው ልጅ የግንኙነት መስመሮችና የአገልግሎት አሰጣጥ ተግባራት ጉልበት፣ ገንዘብና ጊዜ ቆጣቢ በመሆን ዛሬም እያገለገሉን ይገኛሉ ማለት ነው። እነዚህ 3 አዎንታዊ የቴክኖሎጂ ጥቅሞች ወይም አዎንታዊ ጎኖች ናቸው። ሁሉም ነገር በምድር ላይ እስካለ ድረስ አዎንታዊ ጎንም አለው፣ አሉታዊ ጎንም አለው። አሉታዊ ጎን ማለት ቴክኖሎጂን በመጠቀማችን የሚያስፈራን ወይም ሊያጋጥመን የሚችለው ጉዳትም አለው ማለት ነው። አንደኛ የሰው ልጅ በእውቀቱ በመራቀቁ አጉልዝና ወይም ትዕቢት ውስጥ እንዲገባ ያደርጋል። አስቡት እንግዲህ ይህ ቴክኖሎጂ እየተሰራ ያለው ገና ከገነት ጀምሮ በኃጢአት በወደቀ ስብዕናና ማንነት ነው። ይህም አንድ ሰው የቴክኖሎጂ ወይም የግኝት ባለቤት ሲሆን ራስ ወዳድና ራሱን ብቻ ማዕከል ያደረገ የህይወት ዘይቤ እየተከተለ መሆኑ ይታወቃል። ይህም ማለት የሰው ልጅ የቴክኖሎጂ እድገት በረቀቀና በተወሳሰበ ልክ እንደ ባቢሎን ህንፃ ግንበኞች ሰው እግዚአብሔርን በመርሳት አሁን እንደምንሰማው ራሳቸውን በማሞኘት ፈጣሪ አምላክ መኖሩን ሁሉ እስከ መካድ በመድረስ ለዝናቸው ወይም ስማቸውን ለማስጠራት ብቻ ሲሉ የሚሰሩ ራሳቸውን ለጥፋት ያጋለጡ ሰዎች ቁጥራቸው ጥቂት አይደለም። ዛሬም በዚህ ምክንያት በእግዚአብሔር ቁጣ ስር እንደገና እየወደቁ ይገኛሉ። ዘፍጥረት 11 ቁጥር 4 ላይ እንዲህ ይላል፣ ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ። ወደ ሰማይ የሚደርስ እንደ እግዚአብሔር የመሆንን አይነት ምኞትና ዝና ፍለጋ ውስጥ ይገባሉ። ዛሬ ኤቲስት የሚባሉት የተፈጠሩት እኮ ይህ ሁሉ ምድር ላይ ሲኖር እግዚአብሔር ቢኖር ይህን ሁሉ ማቆም ይችል ነበር የሚለውን የራሳቸውን መላምት በማስቀመጥ በእጃቸው ላይ ያለውን ግኝት ከእግዚአብሔር ታላቁ የፍጥረት ስራ በማስበለጥ በጥቂት ዕድሜ ውስጥ እግዚአብሔርን መዝነው በእነሱ በሞኝነት አስተሳሰብ ከእነሱ በታች እንደሆነ በማየት እግዚአብሔር የለም የሚለው ድምዳሜ ላይ የሚደርሱ ሰዎች ናቸው ኤቲስት የሚባሉት ማለት ነው። ስለዚህ ቴክኖሎጂ ራስን ብቻ ማዕከል እስካደረገና የራስን ዝና ለመገንባትና ሌሎችን ለመናቅ እግዚአብሔርን ባላከበረ መልኩ እስከሄደ ድረስ የጥፋት ጎዳና ውስጥ ያስገባል ማለት ነው። ሁለተኛው በቤተ እምነቶቻችን ዙሪያም የሚታየው መንፈሳዊ ረብሻና የጣዖት አምልኮ መስፋፋት። ቴክኖሎጂ ረብሻን እየፈጠረ ይገኛል። እንዳንረጋጋ ከሚያደርጉ ነገሮች አንደኛው ቴክኖሎጂ ራሱ ነው። ዛሬ በቤተ እምነት በጸሎት ቤት በአምልኳችን ጊዜም ረብሻና ሁከት እንዲያውም አልፎ ጣዖትን እስክናመልክ ድረስ የሚገፋፋን ቴክኖሎጂ አለ። ልብ ብላችሁ አድምጡኝ። የሰው ልጅ መቼም ቢሆን እንደምታውቁት በአይነ ወደሚታየው ነገር ያዘነብላል። የእምነት ቅመም ደግሞ የማይታየውን እግዚአብሔርን ተስፋ በማድረግ ላይ የተመሰረተ ነው። ዛሬ አምልኮ ቴክኖሎጂ በፈራው መሳሪያ ማለትም
እንደነ ኪቦርድ ያሉ የሙዚቃ መሳሪያዎች ካልታጀበ ወይም ካልተቀነባበረ መንፈሳዊነቱ የቀነሰ ወይም እግዚአብሔር በእውነትና በመንፈስ ያልተመለከ እስኪመስለን ድረስ ደርሰናል። ሞቅ ባለ ዝማሬ አምልኮ ላይ መብራት ሲጠፋ በኢየሱስ ስም የሚለው የምእመናኑ አስደንጋጭ ድምፅ ለዚህ ሕያው ምስክር እየሆነ ይገኛል። ከዚህም የተነሳ ጫጫታና ሁካታ ያለበት አምልኮ መንፈስን እየተካና በዝግታና በዝምታ የሚያመልኩት ደግሞ መንፈስ የሌላቸው እስኪባሉ ድረስ መፈረጅ ፊት ለፊት ጀምረናል። ይህም ማለት ሳይታወቀን መንፈሳዊነትን እየጣልን ሰው የሰራው ቁስ መሳሪያ ላይ ትኩረታችንን በማድረግ ወደ ጣዖት አምልኮ እየገባን ነው ማለት ነው። የጌታ ቃል ደግሞ መረጋጋትን ይጠይቃል። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል ይላል መጽሐፈ ምሳሌ ላይ። መዝሙረኛው ዳዊት በመዝሙሩ 46 ቁጥር 10 ላይ እንዲህ ይለናል፣ እረፉ እኔም አምላክ እንደሆንኩ ይወቁ። ነቢዩ ኢሳይያስም በምዕራፍ 30 ቁጥር 15 ላይ በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል፣ እናንተም እምቢ አላችሁ ይላል። እኛ ግርግር ነው የሚያምረን፣ እኛ ጫጫታው ነው የሚያምረው፣ እኛ ሞቅ ሞቅ እንድልን ነው የምንፈልገው። በዝምታ ውስጥ እግዚአብሔር መንፈስ ለውስጣችን እንደምናገር ዛሬ በቴክኖሎጂ ምክንያት የምንሰማበት ጊዜ እያጠረ ይገኛል። ዛሬ የእልፍኝ ጸሎት ቀርቷል። የአደባባይ ሁከት፣ የአደባባይ ጫጫታ፣ የአደባባይ ሆታ ሌላውን የጓዳ ህይወታችንን እየሰረዘው እየጠረገው ክሊን እያደረገ ነው የሚገኘው። ስለዚህ ቴክኖሎጂ በዚህ በኩል ምን እያደረገን ነው? እየረበሸን ነው ያለው ማለት ነው። እየረበሸን ነው ያለው ማለት ነው። ሶስተኛው የቴክኖሎጂ አሉታዊ ጎን ወይም ከጥቅሙ ጉዳቱ የሚመዝንበት ብዙ ሰዎች መውደድ ላይ አለን እንላለን። ነገር ግን ብቸኝነትና ከስብዕና መውጣት እየመጣ ነው። ብቸኝነት እየበዛ ከስብዕና መውጣት ከተፈጥሮ መራቅ እየመጣ ነው። ዛሬ እንግዲህ በዛሬው ዓለማችን ሁሉም ነገሮች ቶሎ ቶሎ በብዛት ወይ በቀላሉ እንደ ምግብም እንደ እርሻ ምርትም ቢሆን እየተመረቱና እየተቀነባበሩ በመሆናቸው የተፈጥሮ ጣዕማቸውን ሁሉ ወደ ማጣት ደርሰዋል። የስልጣኔ ቁንጮና ግንባር ቀደም ተጠቃሚ የሆኑ ያደጉ አገራት አሁን ካላደጉ አገሮች በተፈጥሮ በሰው እጅ የተመረቱ ነገሮች ለመግዛት ውድ ዋጋም ቢሆን ከፍለው ኢምፖርት ያደርጋሉ ወደ ሀገራቸው። ምክንያቱም ያ የተቀነባበረው በዲጂታል በፋብሪካ በማሽን በጣም የተጨመላለቀውና ብዙ ኬሚካል ብዙ ፕሬዘርቫቲቭ የተጨመረበት ምግብ ስልችት ብሏቸዋል። የጤና ጉዳትንም እየመጣባቸው ስለሆነ ወደ ተፈጥሮ የመመለስ ዝንባሌ እያደገ ነው። ነገር ግን ዓለም መበላሸት ከሚገባት በላይ ብዙ ሄደናል። ወደኋላ ለመመለስም ብዙ መስዋዕትን ይጠይቃል። ስለዚህ ወደ ተፈጥሮ ኦርጋኒክ የሚሉ ምግቦችን በውድ ዋጋ የሚገዙት የተፈጥሮ ናፍቆት ነው። ከስብዕና እየወጣን ነው። ምን እሱ ብቻ እኛ በሰፈራችን አለ አይደል እንደ እናውቃለን እኮ የጀበና ቡና አለ ብለን ነው የምንጠይቀው። ሌላው በማሽንስ የተፈጥሮ የጀበናው በሰፈር ለመድነው ተወቅጦ እያየን የሚያቀብሉን ቡና ለጤናችን ተስማሚ እንደሆነ እያየን ስለሆነ በእውነት በእጅ የተፈጨ ድሮ እንኳን በገጠር እያለን በእጅ የተፈጨ ዱቄት ከዛ የሚሰራው ምግብ በጣም ነው የሚጣፍጠው። ብዙ የሚጎዳ ኑትሪንት እዛ ውስጥ ስለሌለ በጣም ይጣፍጣል። በማሽን በወፍጮ የሚፈጩት ነገሮች ነገር ግን በጣም ውስጡ ያሉ ኑትሪንቶችም ተጎድተው በሙቀት ግለው እዛው በስለው ደቀው ኃይላቸውን አጥተው ስለሚመጡ ጣዕማቸው ናቹራል አይደለም፣ ተፈጥሯዊ አይደለም። ስለዚህ ከስብዕናችን እየወጣን ነው። ይህ ብቻ አይደለም እኮ ዛሬ እንግዲህ ከልብ እናስብ ብባል ቴክኖሎጂ ብዙ ነገር እያገዘን ስለሆነ ካለንበት ቦታ የመንቀሳቀሳችን ጉዳይ እየቀነሰ ነው። ሩቅ ብንሄድም ተቀምጠን ነው የምንሄደው። ሌላ የዓለም ክፍል ብንሄድም ተቀምጠን ነው የምንሄደው። የቤትም ቁጭ ስንል ሞባይላችን ይዘን ነው የምንጎረጉረውና በተፈጥሮ እንቅስቃሴያችን እየቀነሰ በመሆኑ ብዙ ተላላፊ ያልሆኑ በሽታዎች እየተጫጫኑ፣ የደም ግፊት፣ የደም መብዛት፣ የስኳር በሽታ በጣም ብዙ ሰዎች እየተጠቁ ናቸው። እነዚህ ከእንቅስቃሴ ማነስ ጋር የተያዙ እንደሆኑ ሐኪሞች ከእኔ የበለጠ መናገር እንደሚችሉ እርግጠኛ ነኝ።
ሞባይላችን ይዘን አካባቢያችን ረስተን እኮ ነው የምንኖረው። ከስብናው እየወጣን ነው። ሞባይል ስለያዝን ሁሉም ነገር ያወቅን ይመስለናል። ነገር ግን የመረጃ ብዛቱ በሰዓት የምንጎበኘው የመረጃ ብዛት ወደ አእምሮአችን የሚገባው የመረጃ ብዛት ውስጥ አንድንም አንጠቀምም። ጭንቅላታችን እየሞቀ እየጋለ ይሄዳል እንጂ ቢዚ ነን ከምንለው ከምንጠቀመው እየተጎዳን ነው የምንለው። መረጃ አእምሮአችን በመላ ቁጥር የኤሌክትሮኒክ ፍሰቱ አእምሮአችን የሞላው ጭንቅላታችን ይሞቃል እንጂ ከዛ ምንም ወስደን እየተጠቀምን አይደለም። ከብዙ ሰዎች ጋር ግንኙነት የምንፈጥር ይመስለናል። የፌስቡክ ጓደኞቻችንም ነፍ ናቸው። ነገር አንድም ቀን አይተናቸው አናውቅም። ያም ሆኖ ሞባይላችን ይዘን በቤታችን ብቸኞች ነን። አይገርምም? ብዙ ነገር ያተረፍን እየመሰለን ግን የለም። በአእምሮአችን ብዙ መረጃ ሞልተናል። ነገር ግን አንዱም ዕውቀት ሆኖ ወደ ጥበብ ተርጉመን ኑሯችንን እየመራንበት አይደለም፣ ለቀልድ ካላገለገለን በስተቀር ማለት ነው። ዛሬ ደግሞ በእነዚህ ሚዲያዎች ምክንያት በፌስቡክ፣ በቴሌግራም፣ በተለይም በቲክቶክ ምክንያት ውሸት፣ እውነት፣ ቀልድና ቁም ነገር ሁሉ ተቀላቅሎብናል። ከዚህም የተነሳ የመንፈሳዊ ሕይወታችን አቋም ጌታ ካልረዳን በቀር በግልጽ እኛ መናቀው ብዙ ሰዎች የተንሳፈፉት ትክክለኛ የህይወት አቋምና እምነታቸውን እንኳን በትክክል መናገር ያቀታቸው ከመረጃ ብዛት ነው። ያም ትክክል ይመስላችኋል። መነሻ መጽሐፍ ቅዱሳዊ ዕውቀትን በየቀኑ ማንበብ ጊዜ ስለሌላቸው ሰዎች በአጭር የተናገሯቸውን እውነት አድርገው ስለሚወስዱ ማመሳከሪያ መጽሐፍን ለማንበብ ጊዜ ስለሌላቸው አቋማቸው ሁሉ የሚወላውል ሆኖ ተገኝቷልና ብቸኝነትም እያጠቃን ነው፣ መንፈሳዊ ህብረትንም እያጣን ነው። ነገር ግን በመንፈሳዊ ህብረት ውስጥ ብዙ በረከት አለ። ዛሬ ብዙ ሰዎች ቤታቸው ቁጭ ብለው የእግዚአብሔር ቃል እንደሆነ በቴሌቪዥን ቻናል ከፍቻ ያለው በሞባይል ጥሩ ትምህርቶችን ይሰማለው። ቤተክርስቲያን ሄጄ ምን አስጨነቀኝ? እዛው ከጫጫታው የሚወደው የማልወደው ሰው ጋር መተሻሸት ምን አመጣው? እኔ ጌታዬን ወዳለው ቃሉ ይኸው በቻናል መርጭ ነው ማዳምጠው ይላሉ። ነገር ግን ከቅዱሳን ህብረት ሳይታወቃቸው ተቆርጠዋል። ህብረት በክርስትና ውስጥ ትልቅ ነገር ነው። ችግሮችን የምንካፈልበት፣ አንዳችን ለሌላው በእውነት የምንተዛዘንበት መድረክ የቅዱሳን ህብረት ነው። እግዚአብሔር ደግሞ በዛ ምን ያዛል ይላል? በረከትን ያዛል። መዝሙር 133 ላይ ስታነቡ ወንድሞች በአንድነት ቢቀመጡ እጅግ ያማረ ነው። እዛ መካከል እግዚአብሔር በረከቱን ያዛል ብሎ ነው የምናገረው። በረከት በግል በቤታችን ስለተቀመጠን ሳናካፍል ከሌላው ሳንካፈል ሙሉ በረከት አናገኘም። በዛ ቅዱሳን ህብረት ውስጥ በረከት አለ። አንዱ ሌላውን የሚያገለግልበት እድልን ይፈጠራል። እንደው ሐዋርያው ዮሐንስ በመልእክቶቹ ሁለት መልእክቶችን ይነግረናል። አንደኛው በአንደኛ ዮሐንስ ምዕራፍ 3 ቁጥር 18 ላይ እንዲህ ይለናል፣ ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት ብቻ አንዋደድ። ወድሃለሁ ብሎ ድምፅን መላክ አይደለም። መውደድን እርዳታን ይጠይቃል፣ መገኘትን ይጠይቃል፣ መደገፍን ይጠይቃልና በአካል መገናኘት ውስጥ የሚተላለፍ በረከት አለ። እግዚአብሔርም ከላይ የሚያዘው አንዳችን ከሌላችን የምንካፈለው በረከት አለ። ቴክኖሎጂ ከመጣና ወደ ሞባይላችን ብቻ ተሰብስበን ወደ ቴሌቪዥን ስክሪናችን ብቻ ከተሰብሰብን ያ ህብረት እየተቆረጠብን ምን ያደርገናል ማለት ነው? ከህብረቱ በረከት ያጎለናል። ይህ አሉታዊ ቴክኖሎጂ ጉዳይ ነው። ሁለተኛ ዮሐንስ 1:12 ላይ እንደዚህ ብሎ ይናገራል፣ እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወደም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍም ልናገራችሁ ተስፋ አደርጋለሁ። መገኘት ውስጥ ያለውን በረከት ሐዋርያው በደንብ ያውቃል። በቅዱሳን ህብረት ውስጥ ያለውን በረከት ሐዋርያው በደንብ አውቆ ይነግረናል። ምክንያቱም ከኢየሱስ ጋር ተጠግቶ የኖረ የቅርብ ሐዋርያ ብለን የምንናገረው ዮሐንስ ራሱ ስለሆነ ህብረት ምን ያክል አስፈላጊና ጠቃሚ እንደሆነ ስለምረዳ እኛ ዛሬ በቴክኖሎጂ ብቻ የምንጠቀምና ሰዎችን ለማግኘት የማንፈልግ ሰዎች ከዛ በረከት ሳይታወቀን እየተቆረጥን ስለሆነ ቴክኖሎጂን ብቻ ተደግፎ መጓዝ
አሉታዊ ጎኑ ይህ ነው። እንጠቀማለን፣ ነገር ግን ያኛውን በሚተካ መልኩ መሆን የለበትም። መንካቱ መጠቀሙ አይደለም፣ በሱ ላይ መደገፉና ሌላውን የምንጠቀመውን መርሳቱ ነው አደጋው። በዛ መተካቱ ነው አደጋው። ምክንያቱም ቴክኖሎጂ እንደ ማንኛውም የሰው ስራ ነገ የጠፊ ነው። አንዳንድ ሰዎች ይጠይቃሉ፣ ይህ የቴክኖሎጂው እንዲህ እየተራቀቀ በሄደ መጠን መጨረሻው ምን ይሁን ብለው ይጠይቃሉ። መጨረሻውማ ምን ይሆናል? መጽሐፍ ቅዱስ እኮ በዚህ ጉዳይና ግልጽ መልስ አለው። እንኳን የሰው የእጅ ስራና የአእምሮ ጭማቂ በእግዚአብሔር የተፈጠሩት ሰማይና ምድር ምን ያደርጋሉ? ያልፋሉ። የእግዚአብሔርን ፈቃድ የሚፈጽም ብቻ ከእግዚአብሔር ከልጁ ከኢየሱስ ጋር ዘላለማዊ ሕይወትን ተጎናጽፎ አዲስ ላይፍን ይቀጥላል። እነዚህ ሁሉ ነገር ያልፋሉ። እናንተ ስለ ቴክኖሎጂ፣ ስለ ተራቀቁ፣ ስለ መንኮራኩር፣ ስለ ሳተላይት ህዋ ላይ ስላሉት ነገር ለምን ትጨነቃላችሁ? እዚህ በእጃችሁ ያለው የቤት ቁሳቁስ ዕቃ እንኳን ይጠፋል። ሰው ዛሬ ቁጭ ብሎ ስለማያየውና በጊዜም ስለማያገኘው እየተራቀቀ ለምን በመሳውነቱ ይጨነቃል? አውሮፓ ስላለው መንፈሳውነት እዚህ ቁጭ ብለህ ለምን ትጨነቃለህ? በአንተ ሰፈር እኮ ጠንቋይ ቁጭ ብሎ በእንጨት አንተን እየፈተነ መንፈሳውነትን እየፈተነ የለ እንዴ? ፈተና እኮ አይነቱ ይለያይ እንጂ ምንጩ አይታወቅም። አንተ ብቻ ማመሳከሪያ ቅዱስ ቃሉ ይሁን፣ የሚታበጥርበት የሚተለካበት ቅዱስ ቃሉ ይሁን እንጂ በቴክኖሎጂ ሲሆን የሰይጣን ቁስ ሲሆን ቀላል የሚባል ነገር የለውም። ሰይጣን የትኛውም አይነት ነገር መጠቀም ይችላል። ቃሉ ማዕከል ያላደረገ ማንኛውም ነገር፣ ሰልፍን ራስን ማዕከል ያደረገ ራስ ወዳድነት ያለበት እግዚአብሔር ክብር የማይሰጥበት ነገር ሁሉ አደጋ አለው ለመንፈሳዊነት። ከሆነ ነገር ጋር አትለጥፉ። ስትጠቀሙ ግን ለሰው ጥቅም ለእግዚአብሔር ክብር መሆኑን እያረጋገጣችሁ በቅዱስ መጽሐፉ ድጋፍ እንዳላችሁ ደግሞ እያመሳከራችሁ እንድትኖሩ እንጂ እየፈራችሁና ድንጉጥ ሆናችሁ በየቀኑ እየተረበደበዳችሁ እንድትኖር የእግዚአብሔር ፈቃድ አይደለም። ከቻላችሁ እናንተም እንድትመራመሩ እግዚአብሔር ይጋብዛችኋል እንጂ ተው ይቺን አትንኩ፣ ይሄን ከሰራችሁ ከኔ ጋር ትጣላላችሁ ብሎ የከለከለን ነገር የለም። እኛንን ይህን አንችልም፣ ራሳችንን ሊሚትን ያደረግነው የሆነ ትምህርት ተመረጥ እስከዚህ ይበቃናል። አንዳንዶቻችን ትዝ ይለናል፣ ቤተሰቦቻችን ትምህርት ቤት ሲሰዱን ፊደል ካወቅልኝ ደብዳቤ ካነበብክልኝ ይበቃል ብለው ይነግሩናል። ቀጥሎ ስላለ እውቀት እንድንገሰግስና የበለጠው እንድንረዳም አይፈልጉም። ብዙዎቻችን በዚህ መልኩ ስላደግን ለእውቀታችን ሊሚት አስቀምጠን ቀጥሎ ስላለው ማወቅም አንፈልግም። ለዚህም ደግሞ ማመካኛ ጥቅስ ፈልገን ወደዚህ ያለውን እውቀት ወደዛ የሚገኘውን ረቂቅ እውቀት ለሌሎች ወይም ለአጋንንት ወይም ለርኩስ መንፈስ እንደሆነ እያሳበብን ምክንያት እናቀርባለን። ይህ ትክክል አይደለም። ከተቻለ እኛም ለሰው ጥቅም የሚሆነውን ነገር እንድንመራመር ከጓሮ ማሳ ጀምረን እስከ ረቂቁ የህዋና የዲጂታል ዓለም ድረስ እንድንመራመር እግዚአብሔር አልከለከለንም። ለሰው ጥቅም ለእግዚአብሔር ክብር እስከዋለ ድረስ ማለት ነው። ምክንያቱም ነገ ሁሉም ነገር ስለሚጠፋ እስካለን ድረስ ነው የምንጠቀመው። ቴክኖሎጂም ይጠፋል፣ ሁሉም ነገር ይጠፋል። በሰማይና ምድርም ካለፉ በሰማይ ላይ ያሉ ኃይሎችም ይራገፋሉ። በምድር ላይ የተሰሩትን በሰው የሚሰሩ በፈጣሪ ቢፈጠሩ እግዚአብሔር እስከቀጠረላቸው ድረስ ይቆያሉ። ከዛ በኋላ ያቆማሉ። እንደውም ሐዋርያው ጴጥሮስ በሁለተኛ ጴጥሮስ 3:10 ላይ እንደዚህ ይላል፣ በዚያን ቀን በየትኛው ቀን? በመጨረሻው ቀን ማለት ነው። በዚያን ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገው ሁሉ ይቃጠላል። የሚከርም ነገር የለም፣ ሁሉም ጊዜያዊ ነው። በአንደኛ ዮሐንስ ምዕራፍ 2:17 ላይ ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። የት? እዚህ አይደለም፣ አዲስ ሰማይና አዲስ ምድር ይመጣል ይላል። ከላይ ባነበብነው የጴጥሮስ መልእክት ወረድ ብላችሁ ስታነቡ። ስለዚህ እግዚአብሔር ይህንን ዓለም ፎርማት አድርጎ ሌላ ለልጆቹ የሚሆን አዲስ ሰማይና አዲስ ምድርን ክርስቲያኖች ይጠባበቃሉ። ቴክኖሎጂ ሲበዛ እኮ ነው የተጨናነቅ ነው። አንተ የምትናገረው እኮ ይገባናል፣ ግን ይሄ ነገር በኋላ ጉዳት የለውም፣ ምን ይሻለናል፣ የምንረዳው አለ፣ የማንረዳው አለ፣ ስለዚህ በጣም ይከብዳል ብላችሁ ለምትፈሩ የሚሻለውማ መጽሐፍ ግልጹን ነግሮናል። የሚሻለው እግዚአብሔር ነው የሚሻለው።
የሚሻለው እግዚአብሔር ነው የሚሻለው። እግዚአብሔር እንዴት ይመስላል? ምን ይለናል? በቅዱስ ቃሉ በጥንቃቄ በግልጽ ቋንቋ የራሱን ሐሳብ በመንፈስ ቅዱስ አድርጎ በነቢያትና በሐዋርያት በኩል በጽሁፍ አስፍሮልናል። ዛሬም እንድናነበው አስቀምጦልናል ማለት ነው። መንፈሳዊነታችንን ለመጠበቅ 2 ጥቅሶችን ብቻ አነብላችኋለሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ እንዲህ የሚል ቃል አለ። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በኢየሱስ ስም አድርጉት። በኢየሱስ ስም አድርጉት ማለት ጸሎት የምናደርገው በማን ስም ነው? በኢየሱስ ስም ነው። ስለዚህ የምናደርገውን ነገር እግዚአብሔር ከክፉ እንዲሰውረን ከማንረዳው እንዲከልለን እንጸልይ። ስንበላም እንጸልይ፣ ስንሰራም እንጸልይ። በማን ስም? በኢየሱስ ስም። እሱ መከላከያ ጋሻችን ነው። እሱ መሪያችን ነው። እሱ የሃይማኖታችን ጀማሪና ፈጻሚ ነው። እሱ አልፋና ኦሜጋ ነው። እርሱ የመጀመሪያና የመጨረሻ ነው። እርሱ የፊተኛውና የኋለኛው እሱ ነው። በእርሱ እግዚአብሔር አብን እያመሰገንን የምናደርገውን ነገር ሁሉ በኢየሱስ ስም እንድናደርግ ቃሉ ያዘናል። አትዘናጉ። ብድግ ብላችሁ መሮጥ። ከእንቅልፍ ስትነሱ ስለ ቀኑ ጸልዩ። ስትሰሩ ጸልዩ፣ ስትበሉ ጸልዩ፣ ስትጠጡ ጸልዩ። ሁሉንም በኢየሱስ ስም አድርጉት። ያን ስጋት አይገባችሁ። ሁለተኛው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ ደግሞ እንዲህ ይላል፣ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉ ለእግዚአብሔር ክብር አድርጉት። ራሳችሁን ማዕከል አድርጋችሁ ራሳችሁን ብቻ እያያችሁ ሳይሆን ለእግዚአብሔር ክብር፣ እግዚአብሔር ደስ የሚሰኝበት መንገድ አድርጉት። እግዚአብሔር ደስ የሚሰኘው መቼ ነው? ለሰዎችም ጥቅም ስናስብ፣ ለሌሎችም ጥቅም ስናስብ እግዚአብሔር በረዳን እና በገለጥልን በቃሉ በገለጥልን መንገድ ስናደርገው እግዚአብሔር ይከብራል ነው። ስለዚህ ለእግዚአብሔር ክብር እስካደረግነው ድረስ ቴክኖሎጂ ይሁን መደበኛ ስራ ይሁን የተራቀቀ ይሁን ውስብስብ ይሁን ምንም የሚያሳስበን ጉዳይ አይደለም። ስለዚህ ወገኖች ስለ ቴክኖሎጂ ብዙ ልናስብበት አይገባም። የሰው ልጅ እጅ ስራ ነው። ሰው ልጅ እጅ ስራ ነው። በዚህ የምንመካ ከሆነ አደጋው ነው። የማንመካና በትህትና ለእግዚአብሔር ክብርና ለሰው ጥቅም የምንጠቀም ከሆነ ደግሞ ጸጋ ነው የሚሆነው። ለማጠቃለያ ማለት የሚፈልገው ቴክኖሎጂ ወይም የሰው ልጅ የእውቀት አድቫንስመንት ወይም የሳይንስ እድገት ከእግዚአብሔር ቸርነት የሚመነጭ ለጋራ ጥቅም የተሰጠ ጸጋ ነው። ይህም ሰው በእግዚአብሔር አምሳል መፈጠሩን ከሚናገሩ ምልክቶች አንዱና ዋነኛው ነው። ያስባል፣ ያደርጋል። እግዚአብሔር አስበን ወለደን ማለት የሰው ልጅ ያስባል፣ ያስበውንም ደግሞ ያደርጋል። የሚያደርግበት ሞቲቭ ላይ ነው መጠንቀቅ ያለበት። የሚያደርግበት እግዚአብሔር ሰጠውን ጸጋ የሚጠቀምበት ሞቲቭ ላይ ነው። የምንጠቀምበት ዓላማ ላይ ነው ልዩነቱ። በቤተ ክርስቲያን ይሁን በውጪው ዓለም ያለንን ጸጋ የምንጠቀመው ለምን ዓላማ በሚለው ላይ ልዩነት ይፈጠራል እንጂ የእግዚአብሔር ጸጋ ነው። መርሳት የሌለብን ነገር ቢኖር ያ እየተጠቀምንበት ያለው ዕውቀት በኃጢአት ከወደቀ ማንነት ጋር እየተነካካ መሆኑን አንርሳ። ለዛ ነው ራስ ወዳድነት ጣልቃ የሚገባው። ለዛ ነው አጉልዝና ጣልቃ የሚገባበት። ለዛ ነው መኩራራትና እግዚአብሔርን ዝቅ ማድረግ የሚገባበት። ስለዚህ ከወደቀ ማንነት ጋር እየተነካካ ዕውቀት መሆኑን መዘንጋት የለብንም። ለዚህ ነው ትዕቢትን አስወግደን በትህትና መጓዝ ያለብን ማለት ነው። ስለዚህ እኛ ክርስቲያኖች ዳግመኛ በተወለደ ማንነት በታደሰ ተፈጥሮ አካላዊ የስጋ ትንሣኤ ስለምናምን የትኛውንም ያህል ቴክኖሎጂ ዲጂታል ሆኖ ቢረቀቅና ቢወሳሰብብን ለአንድ አፍታም ቢሆን ሊያስደነግጠን አይገባም። ምክንያቱም ብንኖር ለጌታ ብንሞትም የጌታ ነንና። ስለዚህ በከንቱ ጥርጥር በመፍራት መኖር ሳይሆን ጌታ በሰጠን መንፈስ ሁሉንም በመመርመርና ራስንም በመግዛት ሁሉንም ለእግዚአብሔር ክብርና ለሰው ጥቅም በማድረግ እንትጋ። ይህን ሁሉ ማድረግ እንድንችል
እግዚአብሔር ራሱ በጸጋውና በኃይሉ ችሎት ይርዳን። እግዚአብሔር ይወዳችኋል፣ እኔም ወዳችኋለሁ። ተባረኩ።